ሰላም ሰላም ውድ ቤተሰቦቼ ውድ ጓደኞቼ የሀገሬ ልጆች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ውዶቼ አላችሁ በዚች ሳምንት ውስጥ የራሱ እዛ ጋር እነ ብሩኬ እነ ሃይሚ ይመጣል፣ እዛም ሌላ ይመጣል፣ እዚህም ሌላ ይመጣል፣ ሌላ ነገር ይፈጠራል። ቆይ ዘንድሮ ምን ሆኖ ነው? ልጆች ዘንድሮ ምን ሆኖ ነው? ለኔ እኮ ግራ የገባኝ ነገር እኮ ነው። ምን ሆኖ ነው? በቁም ነገር እኮ ነው የማወራው። ምን ሆኖ ነው ልጆች? ደግሞ አንድ ነገር ላወራሽ ሄርሜላ፣ በአንቺ በኩል መቼም አያልቅም። አንቺ ቆይ ልጁ አይፈልግም ታውቂያለሽ፣ ልጁም አይፈልግም ምንም፣ አንቺ ምንም አይፈልግሽም ታውቂያለሽ። አንቺ ጅል ነሽ እንጂ የእውነት አንቺ ጅል ነሽ። ቆይ የሚገርም ነገር ልጁ ቀለበት አድርግል ብለሽ ጠይቀሻል። እሱ ደግሞ የእውነት ባወራ እኔ አላርግም፣ እኔ አላርግም። ግልጽ እኮ ነው የነገረኝ። እኔ አላርግም። ምክንያቱም እኔን ማሰር ከፈለግሽ በልብሽ ነው እንጂ በቀለበት አይደለም። እኔ አላረግሽ። በቀለበት እኔ ማሰር አትችይም። እውነት ነው። ቀለበቱን አስሮ 80 እንትን ያለ ሰውዬው ያ ሚስቷን ትቶ ወደ ሌላ ሴት ጋር የሚሄድ ወንድ ያ ሰውዬው፣ አንቺ ደግሞ በቀለበት አስራለሁ ብለሽ ነው። እሰይ ሞኝ። ቆይ ምንድን ነው? ቆይ ጭንቅላትሽ ውስጥ ምን አለ? እቺ ልጅ አበደች እንዴ? አሁን እናንተ ሩታን ለማናደድ ብላችሁ ነው የምታደርጉት። ሁላችንም እናውቃለን። ደግሞ ድራማ እንደሆነም እናውቃለን። አሁን ሩታ ምንም ቢሆንም ምንም ቢፈጠር እሷ አትፈልጋትም። ምንም እሷ ምንም አትፈልጋትም። ምንም አሁን እናንተ እሷን መበሳጨት ምናምን ብላችሁ በእልህ ገፍታችሁ እንደዚህ ታደርጋላችሁ። ግን እሷ አንተ አድርጋለች። እናንተማ ዝም ብላችሁ ትንጨረጭራላችሁ። እሷ ሰርታ ላሻለችው። እናንተ በቃ ይዘው አሁን ተረውን ወስዳችሁ እናንተ ደግሞ የእሷ የሩታ ጊዜ ማንም አልነቀም። አሁን ማንም ነክቷል፣ ያውቃሉ። አሁን እናንተ ለበቀል ብላችሁ እናንተ እንድትመጡ ያው ሁሉም ያውቃል፣ ኦዲየንስ ሁሉም ያውቃል። ሩታም ታውቃለች። እናንተ ለበቀል ብላችሁ እንደዚህ የሚሆኑትን እሷ ታውቃለች። ለእሷ ደግሞ ምንም 5 ሳንቲም አይመስልም። እናንተ ብትተው አይሻልም? አብርሃም ደግሞ ቆይ የልጅቷ እጅ ነው የሳምከው ወይስ ያንተ ጺም ነው ያንተ የሳምከው? ምን አይነት ጉድ ነው? ግዴታ ሱፉን ልበስ፣ ግዴታ ቤሎን ልበስ፣ ግዴታ አበባውን ስጥ፣ ግዴታ ቀለበቱን አድርግ። ምን አይነት ሴትነት ነው? እግዚአብሔርን ይሄ ሴትነት ይሄ አይምሮ ውስጥ እግዚአብሔር የሄርሜላ ጉንፋን ነው የሞላ እንጂ ምንም አሁን ሲታዩ እሷ ሰው ትመስላለች፣ ግን የእሱ አይምሮ ውስጥ ጉንፋን ነው የሞላ። ምንም አታውቅ፣ ምንም ጀለስ ነገር ናት። ያንን ብታውቂም ራስሽን አትጎጂም ነበር። ታውቂያለሽ። አሁን አንቺ እርካሽ ሆነሻል። በየሜዳው ከወንድ ጋር ትተኛለሽ። በየቦታው ሰው ሁሉ አንቺን ያወራሻል። አንቺ አሁን በቁም ነገር ሰው ለማግባት ብትፈልግ እንኳን አንቺን ማንም አያገባ። ታውቂያለሽ፣ ማንም አያገባ። ምክንያቱም አንቺ በየአይነት ወንድ ጋር ነሻ። ሆቴልም አንቺ ነሽ፣ ክለብ ቦታ አንቺ ነሽ፣ ከዛም ከወንድ ጋር ነሽ፣ በአልጋ ላይ አንቺ ነሽ፣ በባለ ትዳር ወንድ ጋር አንቺ ነሽ። በቃ አንቺ ምንድን ነሽ? ቆይ የሜዳ አህያ፣ እውነቱን ልጆች ብሏል። የሜዳ አህያ ነሽ እንዴ አንቺ? ቆይ ሰው አይደለሽም? አያምሽም? ቆይ እኔ የገረመኝ ነገር አያምሽም? እኔ የገረመኝ ነገር ህመም የሚባል ነገር የለም እንዴ?
በየቦታ በቃ ከወንድ ጋር ነሽ። እኔ የገረመኝ ነገር ይሄ ነው። እና ሌላው ደግሞ አብርሃም ማለት ነው አንተ ማትፈልግ ከሆነ ሩታም ይሁን እቺ ሄርሜላ በግዴታ እኔን አግባኝ ብላ የምትጠይቅ ቀለበተኛ እሰር በሎ በቀን መልበስ ፈልጋለሁ እንዲህ ሆናለሁ እሷ ስትል አንተ ደግሞ ሁለታችሁም እናንተስ አንድ ናችሁ። ቆይ ሩታ ምን ሆና ነው እኔ አብርሽኝ ያገባችው? እግዚአብሔር ምን ሆና ነው? እኔ ገረም ሩታ ጸባይና የአብርሃም ጸባይ በጭራሽ አይገናኝም። እግዚአብሔር ሩታ ማለት እግዚአብሔርን ጠንካራና ጠንካራ ልባም፣ አነጋገሯ፣ አስተሳሰቧ፣ ሁኔታ ሁሉ ነገሯ ጽድት ያለች ናት። ቆይ እንዴት ሆና ነው አብርሃም ያገባችው? ለኔ ቆይ ግራ ያገባኝ ይሄ ነው። አሁን አብርሃም በየቦታው ከሰጥቄት ጋር ነው። እሰይ እሱም እኛ እያወራን ሳለ እቺ ደግሞ የባሲ መጣችና ከሱ ጋር በየአልጋ በየክለብ በየመንደር ከሱ ጋር ናት። እሰይ ቆይ ቡታጅራ ውስጥ እንደውም ህግ የሚባል ባህል የሚባል ነገር የለም እናንተ? እውነት አያስጠላም? ማየቱ እኮ እኛ አስጠልቶኛል። እግዚአብሔርን ቡታጅራ ውስጥ ሰው የለም እንደው ሀይ የሚል ሰው የለም። እግዚአብሔርን እኔ የገረመኝ ነገር ይሄ ነው። እንዴት አንድ ሴት ባለትዳር ወንድ ቀለበት ይሰራ ሱፍ ልበስ እንዲሁን እናንተ ጋር ምንድን ነው ባህሉ ተገለበጠ እንዴ? የገረመ ነገር ባህሉ ተገለበጠ እንዴ? ለኔ እኮ ግራ ስለገባኝ ነው። ሩታ እስካሁን ጀግንነቷን ቀጥላለች። ይሄኛውን አቤል የሚባል ጫታም ለእውነቱን ጫታም ነው እሱ መጥቶ እሷን ለማስቀናት ብሎ ሱፍ ለብሶ መጥቶ ለወንድማችን ለአብርሃም ሄርሜላና የሆነ ፕሮግራም ነበር ለዛም እንዴ ብሎ እሷ ደግሞ ታዲያ ለምን ነገርክለኔ? እሷ ቀደም ብላ አውቃለች። እናንተ ለበቀል ስለተነሳችሁ እሷ ታውቃለች። አሳፈረችው። ሩታ አንቺ አቤል አፍሮ ባይደ ወይኔ ቅለት ያቤል ቅለት። እናንተ ቆይ እሷ እኮ አትፈልግም። ለምንድን ነው ለእናንተ ማለት አብርሃምና ሄርሜላ እሷን ለማስቀናት ብሎ እንደዚህ ሆነ። አቤል ደግሞ በመሀል መጥቶ እንዴ ነው ብሎ እሷን ለማስቀናት እሷ ደግሞ መቼ ፈለገች? በሱ ሰዓት አሳይታ ነው ሄደችው። አቤል ተቃጥሎ ነው ሄደ። አያ የሄርሜላ ነገር እውነት ጅል ናት። እግዚአብሔርን ጅል ናት። ራሷ በሰውነቷ ላይ ሰው እንዴት እንዲጫወት ታደርጋለች። ሴት አይደለችም እንዴ? አሁን ደግሞ ወንድም የሚባል ልጅ ከየት እኔ ሁሉ እሷ ስታረግ ዝም ብሎ ከየት መጥቶ አሁን ደግሞ አቤልን ለአንተ ኢት የለም በባለ ትዳር ወንድ ጋር ልጅቷ እንዴት እንደዚህ ትሆናለች ብሎ አቤልን ይይዛል። አያችሁ አይደለም ውዶች? ከየት መጥቶ ነው ልጅቷ የትና የት ነገር ካደረገች በኋላ ከየት መጥቶ ነው እሱ ደግሞ የሚጠይቀው? ከዛም ራሷ እህቷን ይበት ወስዶ አስሮ ገርፎ እዛው መቆለፍ አለበት እንጂ እና አቤል ጋር እነ ብሩክ ጋር ለምን ይመጣል? እሱ ደግሞ እህቷን ጠርቶ ቤት ውስጥ አስቀምጦ ገርፎ መክሮ እዛው ቅጥል ማድረግ ነው እንጂ ወደ ሶሻል ሚዲያ መጥቶ አቤልን እህት እንዴት ታደርጋላችሁ? እንዴት ይሆናላችሁ? ምናምን ለምን ትጠይቃለህ? አንተ ደግሞ ወንድም የተባለው ለምን ትጠይቃለህ? እነሱን እህት አይደለችም? ወስደህ ቤት ውስጥ ወስደህ ቀልበህ በበርበሬ ሚጥሚጣ በርበሬ የለም እሱን በመሃል ጨምረ እንደዚህ ማድረግ አለበት እንጂ አንተ አሁን ልጅቷ ተበላሽታ በየቦታው በየሆቴል የፈለጋችውን ከሆነች በኋላ አንተ ከየት መጥተህ አሁን
እንዴት እንደዚህ ትሆናለህ ምናምን በጣም ይደብራል። እግዚአብሔርን ይደብራል። ሸሃዳ እና ደግሞ እነ ሃይሚ ጋር ስንሄድ ማለት ነው። ሃይሚ ምን ሆነሻል? ብሩክ እሱ ከልጅቷ ጋር ለመኖር ከወሰነ ማለት ነው አንቺም ለመበቀል ነው የመጣሽው ታውቂያለሽ። ስለዚህ አውቆ እሱ እንደዚህ ካለ አንቺ ደግሞ በሸሽ ብለሽ ለሽ ነው በቃ። ሁሉም ያውቃል ያንቺ ነገር ሁሉም ስለማያውቅ አሁን ሁሉም ሰው ወደ ብሩክ ጋር መጥቶ ብሩክን እንዴ ነው ብሩክ ትክክል አልሰራም። እግዚአብሔር እንደዚህ ጓደኛሞች ሆኖ እንደዚህ እያፈቀረ እንደዚህ እየወደደ ከሌላ ሴት ጋር ክፍል ውስጥ ምን ይሰራል? ይሄ የሆነ ሪሌሽን አለ። ሪሌሽን ስላለ ነው እንደዚህ ልጅቷን ጠርቶ በሩን ቆልፎ ምናምን እነሱ ካወሩ በኋላ አንቺ ተገኝተሻል እዛ ጋር። ስለዚህ በዛም ደግሞ በራቁት ልጅቷ እዚህ ጋር ራቁት አለች፣ እሱ እንዳለ ራቁት ነው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ ቅለት እግዚአብሔርን ወንዶቹ። እሺ ምን ብለን እንመን? ማመን እኮ በጣም ከባድ ነው። እግዚአብሔርን ወንዶቹ እንዴት አድርገን እናምናለን? ባል ከተባለ ባልም ያው ነው፣ ጓደኛ ከተባለ ጓደኛም ያው ነው፣ ውጭም ውስጥም ያው ነው። በቃ አይታመንም ማንም ማለት ነው። እኛ አሁን አንድ ሰው ከወደደን ማለት ነው ልባችን ከፍተን አሁን ለምሳሌ የኔ ከሆነ ይሄ የኔ ነው ብዬ እኔ ያስኩትን በቃ ከኔ ጋር መሆን ነው የምፈልገው እንጂ የሌላ ሰውን አልቀበልም። እሱን ወደ ሌላ ሰው ጋር መሄድ አልፈልግም። አንደ መርጦ መጥቷል አይደለ? ወደ ሌላ ሴት ጋር ሄዶ መተኛት ምን ማለት ነው? ከዛም ብሩክ የዚች ልጅ ጋር በአልጋ ውስጥ በራቁት ለነሱ ጉነታቸው አለ። ሃይሚ አታውቅም እንጂ ሃይሚ አንቺ በቃ ታይ በቀል ብለሽ አንቺ የጀመርሽው ታይኛ የራስሽ የሆነው ያዥ። እሱ አውቆ አንቺን እያስመሰለ እየጎዳ ነው። ስለዚህ ታይ ሃይሚ እግዚአብሔርን ያስጠላል። ይሄ ነገር ቆይ ሚዲያ ይዛችሁ እነሱ ጓዳቸውን ቅሌቱን ወደ ውጭ አውጥቶ እነሱ ሶሻል ሚዲያ ሰዎቹን ሳሳይ ትንሽ አይደብርም እንዴ? ሲያስጠላ እግዚአብሔርን በጣም ነው የሚደብረው። እኔ ትላንት ወዲያ ቪዲዮ ሰራለሁ ብዬ ነበርኩ፣ አልተመቸም። ሰዎቹ ቤት ውስጥ ናቸው። ለልጆች ደግሞ ትምህርት ቤት የለም። ይሄ ሃፒ ኒው ይር ምናምን ብላችሁ ቤት ውስጥ ናቸው። አንድ 4 ሳምንት ይሆናል ቤት ውስጥ ናቸው። ምንም አልተመቸኝም ለኔ። ሰዎቹ ቤት ናቸው። ስለዚህ ለኔ አልተመቸኝም። ለዛ ነው ቪዲዮ ማልሰራው ማለት ነው። አሁን ለሁሉም ጨረፌ ያረኩ ነኝ። ሩታ እስካሁን ጀግና ናት፣ ጎበዝ በርቺ። ሄርሜላ አይምሮ ውስጥ ጉንፋን የሞላ ጉንፋናም ናት። አብርሃምም እንደ ሄርሜላ ጉንፋናም ነው። እውነት አይምሮ ውስጥ ምንም ሀሳብ የሌለ ምንም አይምሮ እንደውም ትንሽ ለአብርሃም እንደውም ትንሽ ለልጁ ብሎ ለልጁ አሁን ይሄ ልጅ አድጎ በኋላ ያያል ይሄንን ቪዲዮ አባቴ በእናቴ ላይ እንዲህ ሆኗል አይደለም ብሎ ለአንተ ጥላት ነው የሚሆነው እንጂ ልጅ ብላ አታስብ። ጥላት ነው የሚሆነው ለአንተ ማለት ነው። አንተ አሁን እንደዚህ የወልኩ ይሄንን እያሳየክ ሚስቷን ትተህ ወደ ሌላ ሴት ጋር አንተ እንደዚህ ስተንከሰከስ ልጁ ይሄንን ቪዲዮ አይተ አንተን አባት ብሎ ይቀበላል ብለህ አታስብ። እኔ ሩታ ቢሆን ማለት ነው ካናዳም ስዊዘርላንድም ማንም ይሁን አልነግርም። ለሽ ነው እግዚአብሔርን ለሽ ነው። ለምን ነግራለሁ? አልነግርም። እኔን ትቶ ልጅና እኔን ትቶ እሱ ሌላ ሰው መርጦ ከሄደ ምን አገባኝ? እግዚአብሔር ያለው ለልጄና ለኔ የሚሆነው እግዚአብሔር አያጠፋም። እግዚአብሔርን አልነግርም። ለሱ እንደው መንገር የለበትም። ሩታ ተሳስተሻል። ለምን ነገርሽ?
ዝም ብለሽ ልጁን ትተሽ የራስሽን ፕሮሰስሽን ጨርሰሽ መሄድ ነበረብሽ። መንገርሽ ትክክል አይደለም፣ በራሴ በኩል ማለት ነው። ዝም ብለሽ ልጁን ወስደሽ ፕሮሰሱን ጨርሰሽ ለሽ ነው እንጂ ለሱ የምን አንቺን ትቶ አይደለም እንዴ ወደ ሌላ ሴት ጋር ሴሰኛ ሆኖ የሄደ። ስለዚህ አንቺ እስካሁን ጠንካራ ነሽ። ሁለተኛ አታውሪ፣ አትንገሪ ለሱ። መሄድ ከፈለግሽ ለሽ በይ፣ ማግባት ከፈለግሽ ለሽ በይ። እሱ አግብቶ እንደውም ሳያገባ ባንቺ አልጋ ላይ ሄዶ ልጅቶ እያስተኛ አይደለም እንዴ? ምንም አዲስ ነገር የለም። ስለዚህ አግብተሽ ለሽ በቃ በቀል በበቀል ምናምን ቤተሰብ ከቤተሰብ ምንም አያገባችሁ። እግዚአብሔርን ለሽ በይ። እኔ በራሴ በኩል የሚሰጠው አይዲያ ይሄ ነው። እና ሃይሚ አንቺን ታይ በቀል የሚባል ነገር ትተሽ ከሱ መራቅ ሞክሪ። እሱ አውቆ ከልጅቷ ጋር ሪሌሽን ፈጥሮ ከልጅቷ ጋር በአልጋ አይተሻል። በአልጋ ላይ ነው ያየሽው የደረሽው። ስለዚህ ታይ ሁለተኛ እሱና ወደ እሱ ጋር እንዳትጠጊ። በቀል ብለሽ ምናምን የምታደርገው ነገር ታይ። ብሩክ አንተም ትክክል አይደለህም። እንደዚህ እያፈቀርክ እንደዚህ እየወደድክ በሷ ላይ እንደዚህ አይነት ነገር አንተ ግፍ ስታደርግ እግዚአብሔር ምን ይላል? ለእግዚአብሔር ፍሩ። በእግዚአብሔር ወንዶች እግዚአብሔርን ፍሩ። ምን አይነት እኔ እንደውም ሌላ ሁሉ እንደዚህ ነው። ቡታጅራ ልጆች ደግሞ እንደውም ባሱ እኮ በኢየሱስ እናንተ እኮ እግዚአብሔርን አታውቁም እንዴ? ኃጢአት የሚባል ነገር አታውቁም እንዴ? ምን አይነት ጉድ ነው? ከቤተሰብ ትእዛዝ ሁሉ ወጣችሁ ራሳችሁን ስሜት ብላችሁ ከቤት ወጣችሁ እንደዚህ ሴሰኛ ሆናችሁ ትዳር ፈጥራችሁ ትዳሩን ፈርሳችሁ ወደ ሌላ ሴት ጋር መሄዱ ምንድን ነው? ይሄ የዝሙት የሸረምጣ ትምህርት ለማስተማር ሶሻል ሚዲያ ማውጣት ለምን አስፈለገ? በእውነት በጣም አስቸጋሪ ነው። አብርሃም አሁን ያቺ ተርበለም ትቶ በቲክቶክ ላይ አሁን እቺ ማና ፍቅርታ ጋር እንዴት እንደሚሆን አይተሻል። አሁን ሄርሜላ አልቅሽ፣ ያንቺ ደግሞ ተራ ያንቺ ነው። ምንም አይደለም፣ ምንም አይደለም። እንግዲህ ሩታ አሁን በቃ ሁሉም ነገር አይታ ጨርሳ ዘና አለችው። አንቺ ደግሞ አሁን አልቅሽ። ለዛ ፈርተሽ እኮ ነው አንቺ ቀለበት አርግ ሱፍ ለብሰ እንዲህ ሆነ ምንም ላንተ አይሰማክም ምናምን ምትዩ ልብሽ ፍርሃት ስለሞላ ነው። ለምን ታደርገለ? ሌላ ወንድ የለም፣ ዘና ያለው የለም። አንቺ መልክ ብቻ ጥሩ ሆነሽ ውስጡ ጉንፋን ነው፣ አይምሮ ውስጥ ጉንፋን ነው። ሴሰኛ ነሽ። ምንም ማድረግ አይቻልም። እንግዲህ አሁን ሄደሽ ወንድም የተባለው ሰውዬው አንተ ደግሞ እህቷን ወደ ልጆቹ ጋር ወዲያ ማለቱን ትተህ ቀጥታ እህቷን ይዘ እቤት ወስደ በርበሬ ሚጥሚጣ ውስጥ ጨምረ እንደዚህ ያርግ ማማሰል ጀመር። ከዛ ራሷ ስነ ስርዓት የሚባል ነገር አውቃ የቤተሰብ ባህል ስርዓት ምን እንደሆነ አውቃ ራሷን አርማ ትወጣለች። አሁን እሷ ከተበላሸች በኋላ ብዙ መንገድ ከሄደች በኋላ ከተበላሸች በኋላ አንተ ብትመጣም ባትመጣም ትርጉም የለም። አብርሃም ደግሞ እሷን እየተጫወተ ነው እንጂ በጭራሽ ቢሞትም አያገባም። አንድ ቀን ሁለት ቀን ከሷ ጋር ያድራል እንደ ያደርጋል። ከዛ በኋላ ያስረግዛል፣ ትቶ ይሄዳል። ያው እንደ ሩታ ነው። ሩታ ራሱ አግብታ ምን የሚመስል ሰርግ ወጥቶ ከቤተሰብ ክብሩን አይታ የልጅ እናት ሆና እንዲህ ሆነችው ሚስት ትቶ ወደ ሌላ ሴት ጋር የሚሄድ ወንድ ነው አብርሃም ማለት። አሁን እሷን ትቶ ለመሄዱ በጣም በጣም ቀላል ነው እና ያለን እንግዲህ ውዶቼ እና የዛሬው ቪዲዮ ይሄንን ይመስላል። እናንተም የተሰማችሁትን እስቲ በአስተያየት ኮሜንት ላይ ጻፉ። እኛ ምን ማድረግ አንችልም። እንግዲህ ምን ይደረጋል? እኛ ያየነው የተሰማነው የራሳችን ያው አይዲያ እኛ እናስቀምጣለን። እናንተ ለእናንተ የተሰማችሁትን
አይዲያ ማስቀመጥ ትችላላችሁ። እንግዲህ እኛ ምን እንላለን? ሌላ ነገር እኛ እግዚአብሔር እኛ እቺ ሄርሜላ የምትባላች ልጅ እንዴት እንዳስጠለችኝ በኢየሱስም። ሴት ሁሉ እንደዚህ ከሆነ እንደው በአፍንጫ ይውጣ፣ አይወለድ እግዚአብሔር። ወንድ ሁሉ ደግሞ እንደ አብርሃም ከሆነ አይወለድ፣ በዛው ይቅር እግዚአብሔር። እንዴት እንዳስጠላ። ቆይ ቤተሰቦቻችሁ እንደዚህ ማሳፈር ምን ይባላል? እሺ ትንሽ እንደው ትንሽ ምንም አይሰማም። በጣም ነው ያገረምኩት። እንግዲህ ምን ይደረግ፣ ጌታ ያለው ይሆናል። ከእናንተ ጋር ጌታ እግዚአብሔር ይሆንላችሁ። መልካም ምሽት ይሆንላችሁ። ለነሱም እግዚአብሔር አምላክ ልቦና ይስጣችሁ። ሰው ምን ይላል? እግዚአብሔር ምን ይላል? እኛ ምን እያረገንን ብሎ እነሱ ተመልሶ ራሳችሁን ማሰብ ማስተዋል እግዚአብሔር ጥበብ ይስጣችሁ፣ ልቦና ይስጣችሁ፣ አይምሮ ይክፈትላችሁ። ሌላ ምን እንላለን? ምንም በራሴ በኩል ምንም የለም። አብርሃምና ሄርሜላ የምትባል ልጆች ራሱ አይኑ ማየቱ ያስጠለኛል። እግዚአብሔር በራሴ በኩል ማለት ነው። እና አብርሃም አንተም ለሩታ በቀል ብለህ አንተ እንደዚህ የምታደርግ ከሆነ ተሳስተሃል። ራስን መጥፎን አሁን አንድ ነገር ልንገር ለአብርሃም ማለት ነው። አንድ ነገር አብርሃም ሲማ አሁን ሩታ አንተ የሰራውን ጥፋቱ ምስት በምስት ላይ አንተ እንዳመጣ አሁን ሩታ ሁሉም ነገር ያንተ ጥፋቱ ሸፍና ዝም ማለችው አይደለም። እቺት ሄርሜላ አንተ ማስረገዙ ይቅርና ቃል ገብተ አንተ ከተወክ ሄርሜላ አንተን እንዴት እንደምታረግ ታያለ። እግዚአብሔርን ታያለ። ውዶች እናንተም ፋሚሊዎች ታያላችሁ። እግዚአብሔርን አሁን ሩታ ስንት አይነት ነገር እሱ ስንት አይነት ሴት ጋር ስንት ነገር እሱ ሳረግ ዝም ብላ አይታ ራሱን ገሸሽ አረገችው። ሩታ አሁን አርፋለች። እንኳን ደስ አልቻልኩኝ እግዚአብሔርን። እንደዚህ አይነት ስቃይ ያለው ወንድ ጋር ከመኖር ብቸኝነቱ ይሻላል። አሁን ሩታ ሁሉም ነገር አንተ የሚሆነው የምታደርገው ነገር ሁሉ እያየች ሩታ ዝም አለች። ግን እቺ ሄርሜላ አንተን እንዴት እንደምታደርግ ወይ ሩታ እኔን ግደልን እያልክ ትመጣለህ። ታያለ እግዚአብሔር። እንደ ሩታ አይነት ቻይ፣ እንደ ሩታ አይነት ትዕግስተኛ የትም አብርሃም አታገኝ። እቺ ሄርሜላ አንተን እንዴት እንደምታደርግ አንተ አሁን እሷን ትተህ ወደ ሌላ ሴት ጋር ስትሄድ እሷ አንተን እንዴት እንደምታደርግ ታያለ። በዛን ሰዓት ደግሞ ሩታ ምን አይነት ሰው እንደሆነች አንተ ትረዳለህ ማለት ነው። ስለዚህ አሁን ላንተ ምንም አይመስልም። እሷ ያለው ነገር እውነት መስሎን ከእሷ ጋር እየተጃጃልክ ነው። ምንም ላንተ አይታይም። ግን ይህ አሁን ታያለህ። እስቲ 1 2 3 ቀን ሄደህ ከሌላ ሴት ጋር አንተ ከተታየ ማለት ነው ሄርሜላ አንተን እንዴት እንደምታደርግ እናያለን። አሁን ይዘን አይደለም እናያለን። እግዚአብሔርን እንደ ሩታ አይነት ቻይ፣ ሩታ አይነት ትዕግስተኛ፣ እግዚአብሔርን አነጋገሩ አስተሳሰቡ አረማመዱ ሁሉ እንዲህ ቀጥታ እግዚአብሔርን ሩታን በጣም አደንቃታለሁ። እግዚአብሔርን ራሱ እኔ ቢሆን ራሱ ልጁን በአይኑ ጥዬ ነው የሚጠፋው። ስታስጠላ እሱ ከሌላ ሴት ጋር እዛ ጋር ስንትንዘላዘል እኔ የሱ ልጅ ይዤ እየተንከራተትኩ እስቲ ውዶች እናንተ ምን ትላላችሁ? እስቲ ፍረዱ። ለእናንተ ሰጥቻለሁ። ይሄንን እስቲ ገፍታችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ሁሉ እየሰማችሁ ይለፉ እና አበረታቱን። ሰብስክራይብ አድርጉ። ባለፈው እኔን እስቲ 50 አስገቡናል። እኔ አዲስ ነኝ ብያለሁ። እስቲ 50 አስገቡን። 50 ወይ 60 እንደዚህ ያስገቡ። እኔ እንደውም ጠንክረን ለመስራት ማለት ነው።
ለሞራል ብላችሁ እስቲ 50 አስገቡ። እስካሁን እየነገርኩ ነኝ፣ ግን የብዙ ልጆቹ ነገር ብቻ ሰብስክራይብ ላይክ አደርጋለሁ፣ ኮመንት ጽፌ ነው የምወጣው፣ ግን እየመለሱ አይደሉም። ለምን እንደሆነ እኔ እንጃ። እና እስቲ ውዶቼ ቤተሰቦቼ ከእግዚአብሔር ትቀበላላችሁ፣ ከኔ ሳይሆን ከእግዚአብሔር። ስለዚህ እያያችሁ አትለፉ። እንደዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እልፉ። ጌታ እግዚአብሔር ይባርካችሁ። በረከት ቤት ውስጡ በረከት ይሁንላችሁ። ለነኚህ ለልጆች እግዚአብሔር አምላክ ልቦና ይስጣችሁ። ሌላ ምንም ማለት አልችልም። ልቦና ይስጣችሁ። አሁን ጉዱ ሩታ አርፋለች። አሁን ጉዱ ለሄርሜላ ነው። ገና ሄርሜላ እኔ ሄርሜላ ቤተሰብ ቢሆን ማለት ነው ውዶቼ፣ ያው እግሩን ሁለቱን እንደዚህ ከፈት አድርጌ ሚጥሚጣ በርበሬ የለ ሚጥሚጣ በርበሬ ውስጥ ጨምረ በሚጥሚጣ በርበሬ ላይ ክብሪቱን እንደዚህ ጭሬ ወደ ውስጥ እንደዚህ ነው ማረገው። የሷ ፋሚሊ ነው ቢሆን ስታስጠሉ እና ውዶቼ ጌታ እግዚአብሔር ከእናንተ ጋር ይሁን። ለነሱም ልቦና ይስጣችሁ። እኛ እናንተ የተሰማችሁ ሁሉ በኮሜንት ላይ ጻፉ። ላይክ ሰብስክራይብ አድርጉ። መልካም አዳሪ ይሁንላችሁ። ማታ ነው እንግዲህ በአጋጣሚ ነው የገባሁት። ስለዚህ